ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በኢትዮጵያ ባለው የፋኖ ትግል አንጻር ያሉትን ነገሮች በተመለከተ ከአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ህዝብ የህዝብ ግንኙነት ክፍል ኃላፊ ከአርበኛ አብደላ እንድሪስ ጋር የምናደርገው ቆይታ ነው። አሁን በቀጥታ ከአብደላ ጋር የምናደርገው እንድትከታተሉ እንጋብዛለን። አብደላ በጣም አመሰግናለሁ። ረጅም ጊዜ ሆኖናል። እንዴት ሰነበትክ? አመሰግናለሁ መሳይ። እንዴት ሰነበታችሁ? ሰላም ነን። እንግዲህ አብደላ እንዴት እንደምጀምር አላቅም። ያው ብዙ ነገሮች እየሆኑ ነው ያሉት። እስቲ ምን ላይ ነው ያላችሁት? ከወቅታዊ ተጋድሎ እንቅስቃሴዎች ጋር በተያያዘ በእናንተ ቀጠና ምን እንቅስቃሴዎች ጎላ ብለው ይጠቀሳሉ? መልካም አመሰግናለሁ መሳይ። አንተም ለመግለጽ እንደሞከርከው በእኛ ቀጠና እንግዲህ አሳምነው ህዝብ በሚንቀሳቀስበት ብቻ ሳይሆን ደቡብ አማራ ቀጠና ወይም በተለምዶ ሸዋ የሚባለው ላይ አገዛዙ ከሰሞኑ የተደራጀና በተናበበ መንገድ እንቅስቃሴ እያደረገ ነው። አንደኛው ከዚህ ከዲጂታል ሚሊሻዎቹ ጋራ በተናበበ አለ የሌለ ኃይሉን እያንቀሳቀሰ የሚገኝበት ሁኔታ ነው ያለው። በሚያሳዝን ሁኔታ አሰቃቂና በጣም ዘግናኝ የሆነ ጭካኔ የተሞላበት የድሮን ጥቃት በመሰንዘር በጣም በርካታ ንጹሃንን እና እንዲሁም አንድ ታዋቂ ግለሰብ ጨምሮ ለህልፈተ ህይወት እንዲደረጉ አድርጓል። በሌሎችም እንደዚሁ በእኛ ኃይል በሚንቀሳቀስበት በከሰም በመርሃቤቴም በሁሉም የሸዋ ቀጠናዎች የጠላት እንቅስቃሴ በስፋት ነው ያለው። ሌላው የሐሰት ፕሮፓጋንዳውም የእጅ ሰጡኝ ዜናውም እንደተከታተልከው በስፋት ሲካሄድ ነው የሰነበተው። ሌላው ህዝብን የማስጨነቅ የማይገናኙ ታሪኮችን በመገጣጠም ፋኖን የማጠልሸት ተራ አሉባልታ ላይ ያገዛዙ ሰዎች ተጠምደው የከረሙበት ሁኔታ ነው ያለው። እንዳጠቃላይ ሲታይ አገዛዙ ሽንፈቱን ለመሸፈን ሲል የተለያየ የሐሰት ፕሮፓጋንዳ እና ያሸነፍኩ የደመሰስኩ ዜና እየተስተዋለ ያለበት ሁኔታ ነው ያለው። መሳይ አርበኛ አብደላ ሰሞኑን ከምንሰማቸው በተለይ ከአገዛዙ መንደር የምንሰማቸው ጀነራሎቹ በየከተማው ህዝቡን እየሰበሰቡን ያሉት ያው የአማራ ክልል ሁኔታ ፖለቲከኞች ቦታውን ለቀው ለወታደሮቹ ሰጥተዋል። አጠቃላይ አማራ ክልል በአሁን ሰዓት ፖለቲካውም እያንዳንዱ እንቅስቃሴ የሚዘወረው በአብይ አህመድ ጀነራሎች እንደሆነ እየታዘብን ያለ ነው። አሁን ላይ ፋኖችን እናጠፋለን፣ ጽንፈኞችን ጨርሳቸዋለን የሚሉ ዘመቻዎች ተከፍተው አንዱም ውጤት እንዳላመጣም ራሳቸው በግምገማም አረጋግጠዋል። አሁን ያለ የሌላ ኃይላቸውን በተለይ ደግሞ በድሮን ጊዜውም ሁኔታውም አመቺ ስለሆነ ይህን አጋጣሚ ተጠቅመን የፋኖን መጨረሻ አሁን እውን ማድረግ አለብን ብለው በፊት እናንተ ነበራችሁ እየሄዳችሁ ያሉበት ድረስ የምትመቷቸው። አሁን ደግሞ ፋኖ ያለበትን እያሰሱ በድሮን መምታት በወታደራዊ ጥቃቶች እንደዚሁ ከፍተኛ የሆኑ ዘመቻዎችን የከፈቱበት ሁኔታ ነው ያለው። ምን ውጤት አምጥቷል? እንግዲህ አሁን የሚታየው ነገር ፋኖን ጠራርገን እናስወጣለን አይነት ዘመቻ ነው። ከዚህ አንጻር ምን ሁኔታ ላይ ነው ያለው አጠቃላይ የአገዛዙ እንቅስቃሴ? ጥሩ መሳይ፣ እንዳልከው የአማራ ክልል የሚባለው መስተዳደር ያው ፈርሷል። ከፈረሰም 3 አመት የቀረበው ነው ያለው። ምናልባት በመሀል በተወሰነ መንገድ የተወሰነች ገመዷን ሽባቧን ለቀቅ አድርገዋት የአማራ ክልል መስተዳደር በተወሰነ መንገድ ባህር ዳርና አንዳንድ ውስን የዞን ከተሞች ላይ በአገዛዙ ዙና መድፍ ታንክ ተከበው የሚንቀሳቀሱበት ሁኔታ ነበር የነበረው። አሁን መልሰው ሙሉ በሙሉ ለአብይ አህመድ የኮታ ጀነራሎች ያስረከቡበት ሁኔታ ነው ያለው። እነዚህ የኮታ ጀነራሎች እንደምታስታውሰው በቀረርቶ በፉከራ የታጀበ እንቅስቃሴ በመላ አማራ ክልል እነሱ በሚንቀሳቀሱበት ማለት ነው ጥቁር አስፓልትን ተከትለው ሌላ ቦታ ያው እንደሌሉ ስለሚታወቅ ምናልባትም በአንዳንድ የዞን ከተሞች በሚያገኙት አጋጣሚ የተለመደ ፉከራና ቀረርቷቸውን እያቀረቡ ተስተውሏል። እንዲሁም የአብይ አህመድ ጡረተኛ ጀነራሎች የሰሞኑ አንዳንድ ግርግር የመጽሐፍ መርቁልኝ የመጽሐፍ ጻፍን አይነት ዲስኩሮችን እያየን ያለንበት ሁኔታ ነው ያለው። የሆነ ሆኖ አገዛዙ በትክክልም እንደተሸነፈ ያው አምነዋል። ለምሳሌ ከሰሞኑ የአብይ አህመድ ጡረተኛ ጄኔራል የሆነው አለምሸት ደግፍ የሚባል ሰው የአማራ ፋኖ እያሳረፈ ያለውን ጡጫ በደንብ አድርጎ አቅርቧል። ካነሳቸው ነጥቦች ውስጥ የሽምቅ ውጊያ ምን አይነት ከባድ እንደሆነ በተለይም ይሄንን ለመቋቋም እንዳልቻሉ ያየንበት ሁኔታ ነው ያለው። ሌላው የአማራ ህዝብ አሁን ባለው ሁኔታ ወደ ትግል የተነሳበት እውነተኛ ኮዝ እንዳለም እነሱም አምነዋል። በንግግሩ ላይ ምንድነው ለመታዘብ የቻልኩት እንደዚህ አይነት ቀውስ ውስጥ ዓለም አቀፍ ተሞክሮዎችን ነው ሲያቀርብ የነበረው። እንግዲህ አለምሸት ደግፌ ማለት እስካሁን ድረስ ያለ ያው አጎንባሽ ጄኔራል ነው። በእርግጥ በእውቀቱ ብዙ የሚታማ አይደለም። ቴዎሬቲካል በሆነው መንገድ ያው ሰውየው ሞራል የሌለው ሰው ነው እንጂ ሲያቀርብ 80% የሚሆነውን በእንደዚህ አይነት ውጊያ ውስጥ የፖለቲካዊ ጥያቄዎች ሲኖሩ ነው በሚል የአማራን ህዝብ ጥያቄ ፍጹም ሌጂቲሜት መሆኑን በአደባባይ ያመነበት ሁኔታ እንዳለ
ለመታዘብ ችያለሁ። ይሄ ጀነራል እንግዲህ እንደምታስታውሰው የኢታማጆሩ ሹሙ ከፍተኛ አማካሪና የውጊያ ጉዳዮች ኃላፊ ነው። በግልጽ 80% የፖለቲካ ጥያቄ ባለመመለሱ የሚካሄድ ውጊያ ነው በሚል እምነቱን ሲሰጥ የታዘብንበት ሁኔታ አለ። ሁለተኛውና መሰረታዊው ነገር እሱ ያነሳው የአማራ ህዝብ የብሶት ደረጃ ልክ ቁስል በሚል የወከለበትና በከፍተኛ ደረጃ ህዝቡ እንደተቆጣ እንግዲህ ቁስል ስሜቱን ታውቀዋለህ። በዚያ ደረጃ ላይ እንደሆነ የአማራ ህዝብ ምክንያቱም 80% የሚሆነው ያ የፖለቲካ ጥያቄው ባለመመለሱ እዚያ እንደደረሰ ሲናገር ነበር። ሌላው በዚህ እንቅስቃሴ ውስጥ ህዝቡ መረጃ እንደማይሰጥና የመረጃ ምንጩን ሙሉ በሙሉ እንደቆለፈበት በብስጭትና በንዴት ሲናገር ያየንበት ሁኔታ ነው ማለት ነው። እንግዲህ እንዳጠቃላይ ስታየው አገዛዙ በተለያየ መንገድ ይፎክራል። እናጠፋቸዋለን፣ እንዲህ ልናረጋቸው ነው በሚል የሚሊሻ አካላትን ጭምር እየሰበሰበ የማረክን የእጅ ሰጡን ዜናዎች እየተናቀረርቶ ህዝብን የማስጨነቅ አይነት ስራዎች ሲያከናውን የሰነበተበት ሁኔታ ነው ያለው። ሌላው ቅድም ለመግለጽ እንደተሞከረው ፋኖን አጠፋለሁ በሚል የዘፈቀደ የድሮን ጥቃት በመሰንዘር ምንም ትርጉም የሌለው ለውጥ የማያመጣ ነገር ሲያደርግ ያየንበት ሁኔታ ነው ያለው። ሌላው እና መሰረታዊ ጉዳይ አሁን በዚህ በአማራ ህዝብ ላይ የሚነዛው ተራ አሉባልታና መሰረተ ቢስ ስም የማጥፋት ህዝብን እንደ ህዝብ የመወንጀልና ጥላቻ የመንዛን ነገር እያየን ነው። በተለይም ባንዳና ባዳ የሚል ተራ ስያሜ በመስጠት በተለይም የመንግስት ሰራተኛውን ጭምር በተለያዩ አገዛዙ በሚንቀሳቀስበት ጥቁር አስፋልት ተከትሎ በሚንቀሳቀስበት ሁሉ የመንግስት ሰራተኛውን ጭምር እየሰበሰበ ለማጥላላት ለማጠልሸት ሙከራ ሲያደርግ ያየንበት ሁኔታ ነው ያለው ማለት ነው። ይሄ እንግዲህ አንዱ የሽንፈቱ ማሳያ እንደሆነ ያሳያል። በእርግጥም የአማራ ህዝብ የባንዳነት የሚሆን የካሃዲነት ታሪክ እንደሌለበት ይታወቃል። በጀግንነቱ የሚታወቅ ህዝብ ነው። እሱ ያንን ቢያደርገውም ዞሮ ዞሮ የሚቀይረው ነገር የለም። ሌላው ምንድነው ከሌሎች ሀገራትና ከሌሎች ኃይሎች ጋር በመሆን ለስልጣን ስጋት ነው የሚል አይነት ቀረርቶ ሲያነሳ ነው የቀረበው። በመሰረቱ የአማራ ህዝብ ከሌሎች ኃይሎች የሚገዛው የጦር ጄኔራልም የለም፣ የፖለቲካም ባለሙያ ይኖራል ተብሎ አይታሰብም። ሌላው ከዚህ ከዲጂታል ሚሊሻዎቹ ጎን ለጎን ወደ ብልጽግና አዲስ የገበሩ ኃይሎችም የአማራ ፋኖን ሲያጠለሹ የአማራ ህዝብንም በጅምላ ሲሳደቡ ያየንበት ሁኔታ ነው ያለው። በተለይም በቅርቡ የብልጽግናውን ቡድን የተቀላቀለው ጌታቸው ረዳ ሲያደርግ የነበረውን አንድ ቃለ መጠይቅ ለመከታተል ሞክሬ ነበር። እዛም በንግግሩ ያነሳው ፋኖ ወደ ፌዴራል መንግስቱ ወይም ደግሞ ከአገዛዙ ጋር ግጭት ውስጥ የገባው የፕሪቶሪያ ስምምነት ስለተፈረመ ነው የሚል ህዝብን የማደናገሪያና የቅጥረኝነት ንግግሩን ሲያደርግ ያየንበት ሁኔታ አለ። እንዳጠቃላይ የተናበበ የተቀናጀና በስም ማጥፋትም እንዲሁም በዘፈቀደ የድሮን ጥቃት በመሰንዘር የአማራን ህዝብ በሞራልም በአካልም የመፍጀት እንቅስቃሴ ላይ እንዳለ ያየንበት ሁኔታ ነው ያለው። የሆነ ሆኖ ግን አንዳችን በትግሉ ላይ የሚያመጣው ለውጥ እንደሌለና የኛም እንቅስቃሴ ከመቼም ጊዜ በላይ ተጠናክሮ የቀጠለበት ሁኔታ ስላለ እኛም በዚህ ሰዓት አማራጫችን አንድና አንድ ማሸነፍ ብቻ ነው የሚል መርህ ተይዞ እንዳፋብሃ በሰፊው እየተሰራበት መሆኑን ለመጠቆም ያህል ነው። አመሰግናለሁ። እንደው አርበኛ አብደላ እንግዲህ ይሄ ጥቃት ምን ያመጣው ለውጥ አለ? እናንተ ከነበራችሁ ይዞታ ፈገፈጋችሁ፣ በሰው ኃይልም ሆነ በጠቃላይ ቁመናችሁ ላይ የመጣ ኪሳራ አለ? ምን ያመጣው ለውጥ አለ? ምክንያቱም ሰሞኑን በተለያየ መልኩ የማደራጀት የመሰብሰብ ወደ አንድነት የመምጣት ውስጣዊ ስራዎችን እየሰራችሁን ያላችሁት በተጓዳኝ ነው። ምናልባት አንዳንድ ወታደራዊ ጥቃቶችን መከላከሎችን የምታደርጉት አብዛኛው ትኩረታችሁ ውስጣዊ አንድነትን የማምጣትና በተለይም ማደራጀት ላይ ስልጠና ብዙ ነገሮችን እያደረጋችሁ እንዳለ ከሚወጡ ቪዲዮዎች መረጃዎች እናያለን። ይህንን አጋጣሚ ተጠቅሞ ነው እንግዲህ ፋኖ የለም ስንደርስባቸው ይሸሻሉ ቆሞ መዋጋት አይችሉም ከሚል የማጥላላትና የማሳነስ ፕሮፓጋንዳ ጋር ጥቃታቸውን አጠናክሮ የቀጠሉት። የደረሰ ጉዳት አለ ወይ? በእናንተ በተቆጣጠሯቸው ቦታዎች በቁመናችሁ ላይ በአጠቃላይ የደረሰ ኪሳራ አለ? አንዱ አገዛዙ የአማራን ህዝብ ለመበደልና ለመጉዳት ይጠቀምበት ከነበረው ትልቁ መሳሪያ ውስጥ አንዱ የከፋፍለ ግዛ ሳቢያው ነው። ይህም እንግዲህ የአማራን ህዝብ በወንዝ በጎጥ በቀበሌ መከፋፈል እንዲሁም የአማራን ታጋዮች ጭምር በተለያየ መንገድ ተሰማርተው ነጣጥሎ የመብላት አንዱ አንዱን ሲያዳክም አንዱ ቆሞ እንዲያየው በርስ በርስ እንደ ሽብልቅ ሆኖ የመግባት እንዲሁም ደግሞ በፋኖ ውስጥ በፋኖ ቅርበት አለን በሚሉ ኃይሎች አስኮብ ላይ ግብረ ኃይል ጭምር ተቋቁሞ የማስኮብለል እርስ በርስ የማናከስ ድርጊት እንደነበር የምታውቀው ነው። እንዲያውም ወደ መጨረሻ አካባቢ አገዛዙ ከመንግስትነት ሚዛን ወርዶ ቀጥታ
በአሉባልታ አመላላሽነት ደረጃ ላይ የደረሰበት ሁኔታ እንዳለ የምታስታውሰው ነው። የሰዎችን ድምጽ ያልተነገሩትን አንደኛ በአይ በማቀናበር ሁለተኛ በተለያየ ጊዜ የተነገሩ ንግግሮችን እየቆራረጡ በማምጣትና በመከታተል እርስ በርስ እንዳይግባቡ አንድነት እንዳይመጣ ሲሰራ ነበር። በእኛም በኩል ከማንኛውም ሚዲያ እንቅስቃሴ እኔን ጨምሮ ማለት ነው አይ ቲንክ ላለፉት 2 ወራት አካባቢ ራስን በማቀብ ወደ ስራ ላይ የገባንበት ሁኔታ ነው ያለው። ምናልባትም እንዳፋባሃ ለመናገር ያህል ወጥ የሆነ መመሪያ ተዘጋጅቶ ያደረጃጀት መመሪያ የህዝብም ይሁን የሰራዊት እንደዛ አይነት ነገር ወርዶ ተመሳሳይ ወጥነት ያለው እንዲሰሩ ስንሰራ የከረምንበት ነው። ጎን ለጎን ደግሞ የአንድነት ስራው በስፋት እየተሰራ ወደ መቀራረብ የሚያመጣ ወደ አንድነት የሚያመጣ ድርጊቶች እየተሰራ ነው በሚል አገዛዙ ቤት ከፍተኛ የሆነ ሽብር እንደተፈጠረ የምናስታውሰው ነው። ጭንቀት ውስጥ ገብቶ ነበር። ኢቭን በዝምታችን ውስጥ ሆኖ እንኳን ይጨነቅ ነበር። ውጥረት ውስጥ ነበር። በፍርሃት ውስጥ ሆኖ ተራሩ ባልታ ያልተነገረ እንትና ኤርትራ የሚባል ሀገር አየሁት፣ እንትና ሱዳን የሚባል ሀገር አየሁት፣ እንትና የሚባል ሰውን ዩጋንዳ አየሁት፣ እንትና የሚባል ኬንያ ታየ የሚል ተራሩ ባልታ ውስጥ በመግባት አገዛዙ ተወጥሮ እንደከረመ ያው ምናየው ያየን ነው። በዝምታ ውስጥ ሆኖ እንኳን ይፈራል፣ ይጨንቀዋል አገዛዙ። ይሄ ማለት ምንድነው? የአማራ ህዝብ በዝምታ ውስጥ ሆኖ አንድነት የሚያመጣ ከሆነ ምንም የሚቋቋምበት ሚዝ የሚጨብጠው እንደማይኖር በመረዳት ጭንቀት ውስጥ ሆኖ ተራሩ ባልታና ምናልባትም በመንግስት ደረጃ ሳይሆን አንድ ኃላፊነት የሚሰማው እንኳን ግለሰብ ከሱ ወረደ ተራሩ ባልታ ውስጥ ተዘፍቆ የከረመበት ሁኔታ ነው ያለው። ይሄም እንግዲህ በእኛ በኩልም አሁንም በድጋሚ በዝምታ ውስጥ ሆነን ስራ ላይ በማትኮራችን እንደዚህ አይነት ነገር ሲያደርግ ነው የቆየው። ምናልባት ከዚህ ከሰሞኑ እንቅስቃሴ ጋራ የቦታ መሸጋሸግ ምናምን አንድ ኢንችም የተቀየረ ነገር የለም። በእኛ ላይም እንዳልኩ ምናልባት በርካታ ንጹሃን ላይ እርምጃ ወስዷል። ሴቶች ላይ፣ ህፃናት ላይ፣ ሃይማኖት አባት፣ አቅመ ደካሞች ላይ አገዛዙ እርምጃ ወስዶ ሊሆን ይችላል። በእኛ በሰራታችን ግን ይሄን ያህል መጣ የምትለው ነገር እንደሌለ ይሄን በደንብ በእርግጠኝነት ማረጋገጥ እችላለሁ። ለአገዛዙ ያስብ ከነበረው የሰራዊታችን እንቅስቃሴ የስነ ምግባር የሚሆን አጠቃላይ ወታደራዊ ቁመናው ከጊዜ ወደ ጊዜ እየተስተካከለ በመምጣቱ አገዛዙ ለሚሰነዝረው የድሮንም ሆነ ሌሎች ጥቃቶች ተጋላጭ ባለመሆን የተቀየረ ነገር የለም። እንዲያውም ድሮ ከነበረው በትልቁ እያሻሻልን አደረጃጀታችንንም በውስጥ እያጠናከርን ውስጣዊ አንድነታችንን እያጠናከርን አደረጃጀታችንን እየፈተሽን ጠላትንም ደግሞ መከላከል ብቻ ሳይሆን ማጥቃት ደረጃ ላይ በማድረግ ያለንበት ሁኔታ ነው ያለው። ምናልባት በእኛ ላይ የፈለገ ነገር የሐሰት ፕሮፓጋንዳ ቢነሳም እሱ በፈለገው ልክ ነገሮችን ለመወጠር ቢሞክርም በእኛ በኩል ግን የተወረወረውን ድንጋይ ወደ ግንባታ በመቀየር እድሉን ወደ ድል የቀየርንበት ሁኔታ ነው ያለው። በቀጣይም እነዚህ ነገሮች ተጠናክረው ህዝባችንም የሚፈልገው ነገር ሁሉ በቅርብ ጊዜ እንደሚሆን ጥርጥር የለኝም። ትልቅ ተስፋ ሰጪ ብቻ ሳይሆን በውጤት ደረጃ ሊቆጠር የሚችሉ ነገሮች ይኖራሉ። ምናልባት ይሄንን በሚመለከተው አካል የሚገለጹ ነው የሚሆነው። መሳይ አርበኛ አብደላ ቀደም ሲል ያነሳሳቸው ነገሮች አሉ። በተለይ የአገዛዙ ወታደራዊ ሹማምንቶች በየመድረኩ የሚናገሯቸው ህዝቡ ላይ ከፍተኛ የሆነ ጫና እየፈጠሩ ነው። ወይ ከኛ ናችሁ አሊያም ከፋኖ ናችሁ፣ ከፋኖ ከሆናችሁ ደግሞ ምንም አታገኙም፣ እንኳን አዲስ ልማት ሊሰራ የተሰራውም ይጠፋል የሚል ዛቻ ጭምር ነው በግልጽ በመድረክ ላይ ሲናገሩ የነበሩት። አሳልፋችሁ ስጡ፣ ኦነግ ሸኔ እየጠፋ ይመጣው አሉ። እንግዲህ ኦነግ ሸኔ ወይም ደግሞ የኦሮሞ ነጻነት ሰራዊት እየጠፋ ሳይሆን የበለጠ እየተጠናከረ መሆኑን ነው መሬት ላይ ያለው ሀቅ የሚያሳየው። ለማንኛውም ኦነግ ሸኔ እየጠፋ ያለው ቤተሰቦቻቸው፣ ወላጆቻቸው ቀንበር ተሸክመው ልጆቻቸውን ከጫካ አስወጥተው ስለኛ ስላስረከቡን ነው። ተመሳሳይ በሆነ መልኩ እናንተም እንደዚህ አድርጉ እያለ አንድ ጀነራል ሲናገር የነበረበትን እንደዚሁ ሰሞኑን በተለያዩ መድረኮች ሲሰራጭ ነበረ። እንግዲህ አገዛዙ ህዝቡን ወጥሮ ይዟል። እናንተን ካልሰጣችሁ ህዝቡን እንደ በቀል የተለያዩ እርምጃ ሊወስድ እንደሚችል ነው ፍንጭ እየሰጠ ያለው። ምን ማለት ይቻላል? አይ ፍንጭ ብቻ ሳይሆን ወደ ተግባር የተቀየረ ነው መሳይ። ለምሳሌ በርካታ መንገዶች ተዘግተዋል። አሁን እንደው በዝርዝር እንኳን አቀርብልህ ብል ጊዜ ይወስዳል እንጂ ማቅረብ ይችል ነበር። መንገዶች ከትራንስፖርቴሽን ዝግ ሆነዋል። ህዝቡ ጋር እንዳይደርስ ምንም አይነት መሰረታዊ ፍጆታ ከወረዳ ማዕከል ወይም ከዞን ወደ ማህበረሰቡ በተለያዩ ትራንስፖርቴሽን መንገድ እንዳይሄድ መንገዶች ለትራንስፖርት ዝግ ሆነዋል። አገዛዙ ዘግቷቸዋል በርካታ ቦታዎች ላይ ማለት ነው። ይሄ ማለት አገዛዙ መሰረታዊ ፍላጎት የሆኑ ሸቀጦች እንኳን በወቅቱ እንዳይዘሩ ዘግቷል። አንድ ሁለተኛ ነገር አንተ እንዳልከው ነገ እንጀምራለን ሳይሆን የፋኖ ጋር ቤተሰብ የሆኑ ወይ ደግሞ ዘመድ የሆኑ ሰዎችን ላይ እርምጃ መውሰዱ ተጠናክሮ ቀጥሏል። ቅድም እንዳልኩ ግን አንድ በመሰረታዊነት መታወቅ ያለበት ነገር አለ። እነዚህን አውጡ፣ እጅ ስጡኝ፣ እጅ ይዛችሁ አምጡ ብሎ ሲል እነዚህ የኮታ ጀነራሎች የሚናገሩ ንግግር ነው። በአብዛኛው የኮታ ጀነራሎች የብቃት ሳይሆን የኮታ ጀነራሎች ናቸው። አንድ ጀነራል ተብሎ ሲሰጥ ዓለም አቀፍ ስታንዳርድ አሉ፣ ክራይቴሪያዎች አሉ። እነዚህ ሰዎች ግን በብሔር ተዋጽኦአቸው ያለ ብቃታቸው በኮታ የመጡ ስለሆኑ ወታደራዊ እውቀት የሚሆን ፖለቲካዊ እውቀት ስለሌላቸው ነገሮችን መሬት ላይ ያለውን ሀቅ በአግባቡ ማንበብ የማይችሉ የግለሰብ ስብስቦች ናቸው።
ስለዚህ ቅድም እንዳልከው አንተ እንደዛ ይላሉ፣ ግን መሬት ላይ ያለ እውነት ፋኖ ማን ነው የሚለውን ጥያቄ መመለስ የሚችሉ አይደሉም እነዚህ ሰዎች። ፋኖ ማን ነው? ፋኖ ምንድን ነው የሚለውን ጥያቄ በአግባቡ ለራሳቸው ጠይቀው ወይ ተገቢ የሆነ መረጃ በማስረጃ የታገዘ ቢኖር ኖሮ እንዲህ አይነት ስራ አይሰሩም። እጅ ይዛችሁ ስጡን፣ እጅ ይዛችሁ አምጡ የሚል ተራ ታካራ ውስጥ አይገቡም። ምክንያቱም ፋኖ የሚለው ቃል በእነሱ አጠራር የሆነ እድሜ ክልል ውስጥ ነው የሚያደርጉት። እንደዛ ግን አይደለም። ማህበረሰቡ እኮ ቅድም በመግቢያ ላይ እንዳልኩ የዚህ የፋኖ እንቅስቃሴ 80% የሚሆነው የፖለቲካ ጥያቄ አለው። የማህበረሰቡ የፖለቲካ ጥያቄ 80% አንግቦ እየሄደ ነው ብለው ካሉ ይህንን በአግባቡ መፈተሽ ነበረባቸው። ሁለተኛው ነገር እዚህ ትግል ህዝቡ ላይ የቁስል ባህሪ ያለው ብለው ነው እነሱ ራሳቸው የገለጹት። ይሄ ከሆነ ደግሞ ስለዚህ ፋኖ የምትለው አካል የማህበረሰብ ንቅናቄና የምልአተ ህዝቡ ድጋፍ ብቻ ሳይሆን ምልአተ ህዝቡን ያሳተፈ ትግል መሆኑን ቢያውቁ እጅ ይዛችሁ አምጡ አይሉ። ምክንያቱም ራሱ የሚሰበስቡ የሚያወያዩት ሰው ፋኖ እንደሆነ ቢረዱ እንዲህ አይነት ተራ ታካራ ውስጥ ሊገቡ አይችሉም። አንድ ምክንያቱም ቅድም እንዳልኩ የብቃት ጉዳይ ስለሆነ ነው። እነዚህ ሰዎች የሚያውቁ ስለሌለ ነው ማለት ነው እንደዛ የሚያደርጉት። ሁለተኛ ማህበረሰቡን ባጨናነቁ ቁጥር የባሰ ችግሩን እያወሳሰቡ እየሄዱ እንደሆነ እንኳን መረዳት የሚችሉ አይደሉም። መንገድ በመዝጋት ማህበረሰብን በማስራብ ትምህርት በመከልከል የማህበረሰቡን ልጆች በድሮን በመፍጀት መሰረታዊ ሸቀጦች እንዳይገቡ ማድረግ በመከልከል አላስፈላጊ የግብርና ታክስ በመጣል ማህበረሰቡን አንበርክኬ እገዛለሁ ብሎ ማሰብ ይሄ ቅድም እንዳልኩ በኮታ የሚመጣ ከፖለቲካ የሚሆን ከወታደራዊ ድንቁርና የሚመነጭ ዓለም አቀፍ እውነታዎችን ያላገናዘበ የትግል ወይም ደግሞ የአመራር ዘይቤን ያልተከተለ መሆኑን እንኳን በአግባቡ ባለመረዳታቸው ህዝቡን ረግጬ እገዛለሁ የሚል ይሄ ድሮ የነበረ የ21ኛው ክፍለ ዘመንን እሳቤ የማይከተል የማይወክል ስራ ውስጥ ገብተው ሲዳክሩት ያለ ማህበረሰቡ እኮ ስቆባቸው ነው የሚያልፈው። ምናልባትም አንድ አዳራሽ ውስጥ 3 ሰዓት 4 ሰዓት ሰብስበው 4 ሰዓት 3 ሰዓት አውርተው ከዛ ውስጥ ሊናገር የሚችለው ለዚያውም በሴፍቲኔት እና በተለያየ ነገር ድጋፍ የሚደረግለት ወይ 2 ወይ 3 ሰው ነው የሚናገረው። ሙሉ ጊዜውን አውርተው ፎክረው ደንፍተው ይወጣሉ። ህዝቡ ግን መሬት ላይ ያለውን ነገር በትክክል ያውቃል። ስለዚህ እነኚህ ሰዎች የፈለገ ነገር ሊናገሩ ይችላሉ፣ የፈለገ ነገር ሊፎክሩ ይችላሉ። ቅድም እንዳልኩ የኮታ ስብስብ በመሆናቸው ህዝቡንም አያውቁትም፣ ህዝቡም አያውቃቸውም፣ ምን የሚሰሩትንም አያውቁም። ህዝብም ስቆባቸው እና የራሱን እንትን አድርጎ እንደሚሄድ ግልጽ ነው። እንዲያውም በአንዳንድ መድረኮች ላይ አይተህ እንደሆነ አንዳንድ የብልጽግና ካድሬዎች እዚህ ስብሰባ ላይ ሆናችሁ እኮ ወጣችሁ ለመናገር ስንቶቻችሁ ለፋኖ እንዲህ ያሉ ብላችሁ ሪፖርት ለማድረግ ቋምጣችሁ ስብሰባው አለቀ የምትሉ አላችሁ በሚል አጠቃላይ ተሰብሳቢውን ሲዘልፉ ያይንበት ሁኔታ አለ። ይሄ ማለት በራስ አለመተማመን የህዝቡ ጥያቄ ምን ያህል ስር የሰደደና ለነሱ እንቅልፍ የሚነሳቸው እንደሆነ የሚያመላክት ጉዳይ ነው ማለት ነው። እንደ አጠቃላይ ሲወሰድ ግን የፈለገ ነገር ስብሰባ መራህ፣ አስፈራራህ፣ የህዝብን መሰረታዊ ፍላጎት ገተህ ረግጠህ አንበርክከህ የምትገዛው ህዝብ እንደሌለ እንዲሁም የህዝቡ ጥያቄ ከዕለት ወደ ዕለት እየጨመረ የህዝቡ ምሬትና ጥላቻ በአገዛዙ ላይ እያደገ በመሆኑ ምናልባትም የአማራ ህዝብ ይሄንን ትግል በአጭር ጊዜ ለመቋጨት እንደ መልካም አጋጣሚ እንደሆነለት ለመግለጽ ያህል ነው። ስለዚህ ህዝቡ ምን ይጠብቅ? ዋጋ ከፍሏል ከሚገባው በላይ። ሰሞኑን በወጣ ሪፖርትም ራሱ ምስለኔው አስተዳደር ባወጣው ሪፖርትም የትምህርቱ ጉዳይ ያከተመለት እየሆነ ነው። የአማራ ልጆች እየተማሩ አይደለም። ከዚህ በላይ ዋጋ መክፈልም የለምና ምንድን ነው የምንጠብቀው? ምናልባት ከእናንተ አንጻር የአማራ ህዝብ ምን ይጠብቅ? መልካም እንግዲህ ቅድም በመግቢያ ላይ ለመግለጽ እንደሞከርኩት ይሄ ትግል የሆነ እድሜ ክልል ውስጥ ያለ እንዳልሆነና የአማራ ህዝብ አጠቃላይ ትግል እንደሆነ አገዛዙም በይፋ አምኗል። በሱ በጡረተኛ ጀነራሎቹ አማካኝነት መሬት ላይ ያለው እውነት ይኸው ነው። ስለዚህ የአማራ ህዝብ ምን ይጠብቅ ከተባለ ይህንን ስርዓት አሁንም ከሌሎች ወንድም ኢትዮጵያውያን ጋራ በመሆን ለአንዴና ለመጨረሻ ጊዜ በመገርሰስ አንደኛ የራሱን ነጻነት ከመጥፋት ራሱን ማዳን፣ ሁለተኛ የራሱን ነጻነት ማወጅ፣ በሶስተኛ ደረጃ አያት ቅድመ አያቶቹ ደማቸውን አፍስሰው አጥንታቸውን ከስክሰው ያቆዩዋትን ኢትዮጵያ ለቀጣይ ትውልድ እንደተከበረች ለማስተላለፍ ራሱን ከዚህ በላይ ላለ ትግል በማዘጋጀት በውጤት መቋጨት ነው የሚል አጠር ያለ ምላሽ ብቻ ነው ሰጥቼ ማለት ፈልገው መሳይ። አመሰግናለሁ። በጣም ነው የማመሰግነው። እንግዲህ አርበኛ አብደላ እንድሪስ የአማራ ፋኖ ብሔራዊ ኃይል የደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት ክፍል ኃላፊ፣ ለነበረን ቆይታ እጅግ አድርጌ አመሰግናለሁ።